የተከበራችሁና የተወዳችሁ የቻናላችን ቤተሰቦች እንዲሁም በሀገር ውስጥና ከሀገር ውጭ የምትኖሩ ውድ የሀገር ልጆች እንደምን ቆያችሁ? ዛሬ እድሜያቸው ከ60 ዓመት በላይ ለሆኑ ወላጆቻችን፣ አያቶቻችን እንዲሁም ለእያንዳንዳችን ወሳኝ ስለሆነ አንድ ታላቅ የጤና ሚስጥር እንነጋገራለን። እድሜው ከ60 ዓመት በላይ ሆኑ በተለይ ማታ ማታ ወደ መኝታው በሚያመሩበት ወቅት ወይም ቅዝቃዜ ሲበረታ እግሮ የመቀዝቀዝ፣ የመደንዘዝ፣ የመቆጥቆጥ ወይም የመቁረጥ ከባድ ስሜት ያስቸግሮታል። ብዙ ጊዜ ይህን ስሜት ዝም ብለን የእድሜ መግፋት ነው፣ አሮጌ አጥንት ቅዝቃዜ አይወድም በማለት በልማድ እናልፈዋለን። ነገር ግን ነገሩ ከዚህ የጠለቀና ትኩረት የሚሻ ትልቅ የጤና እክል መሆኑን ልንገራችሁ። ይህ በእግራችሁ ላይ የሚሰማችሁ ቀዝቃዛ ስሜት ወይም መደንዘዝ ዝም ብሎ በራሱ የመጣ ተራ የእድሜ መግፋት ምልክት ብቻ በፍጹም አይደለም። ይህ ሁኔታ በእግር ውስጥ ያለው አጠቃላይ የደም ዝውውርን ስርዓት በከፍተኛ ሁኔታ መቃወሱን፣ የደም ስሮቹ መጠባቸውንና ደም ወደ ታችኛው የሰውነት ክፍል ለመድረስ በእጅጉ የታገለ መሆኑን የሚያሳይ በጣም አስገራሚና አስፈሪ የሆነ የሰውነት የመጀመሪያ ቅርብ ማስጠንቀቂያ ደውል ነው። በዓለም አቀፍ ደረጃ በሰፊው የተካሄዱ ልብና የደም ስር ሕክምና ጥናቶች በጥብቅ እንደሚያስጠነቅቁት ከ60 ዓመት በላይ በሆኑ አዛውንቶች ላይ የደም ዝውውር መዳከምና በእግር ላይ የሚፈጠር መደንዘዝ ሚዛን የመጠበቅ አቅምን በማጣት በድንገት የመውደቅ አደጋን በ3 እጥፍ ያህል ይጨምራል። ይህ ማለት አዛውንቶች በሌሊት ተነስተው ወደ መጸዳጃ ቤት በሚጓዙበት ወይም በሚንቀሳቀሱበት ወቅት እግራቸው ስለማይታዘላቸው የመውደቅና የአጥንት ስብራት አደጋ ይጋረጣሉ ማለት ነው። በባህላችንና በማህበረሰባችን ውስጥ ዘመናትን በተሻገረ ልማድ እድሜ ሲገፋ እግር ይቀዘቅዛል፣ መደንዘዙና መዛሉም የሽምግልና ተፈጥሯዊ መገለጫ ነው ተብሎ በጥንቃቄ ሳይመረመር የሚታለፍ አባባል ሙሉ በሙሉ ስህተት፣ ሳይንሳዊ መሰረት የሌለውና ለወላጆቻችን ሕይወት ነጻነት እጅግ አስጊ የሆነ አደገኛ አመለካከት ነው። ይህን አስተሳሰብ ሰብረን ዛሬ በትክክለኛው ሳይንስ የታገዘ መፍትሄ መፈለግ አለብን። ይሁንና ውድ የአገሬ ልጆች፣ ስለዚህ አስፈሪ የሚመስለው የእግር ቅዝቃዜና መደንዘዝ ችግር መፍትሄው እጅግ በጣም ቅርብ ሆነው እጃችን ላይና በራሳችን ማዕድ ውስጥ ይገኛል። ያለምንም ውድ የሕክምና ውጪና ያለምንም የጎንዮሽ ጉዳት በጥቂት ሰዓታት ውስጥ በእግር ውስጥ ያለውን የተዘጋ የደም ዝውውርን ሙሉ በሙሉ የሚቀይር፣ የደም ፍሰቱን የሚያፋጥና የደም ስሩን የሚከፍት አንድ ድንቅ ተፈጥሯዊ መጠጥ አሁን ይፋ አድርግላችኋለሁ። ይህ ታምረኛ መጠጥ በየቤታችን በየኩሽናችን ውስጥ የሚገኝ ሁላችንም በቀላሉ የምናውቀው ዋጋው እጅግ በጣም ርካሽ የሆነውና የደም ስሩን በጥቂት ሰዓታት ውስጥ እስከ 30% ድረስ በኃይል የማስፋት ልዩ ተፈጥሯዊ አቅም ያለው ንጹህ የቀይ ስር ጭማቂ ወይም ቤትሮት ጁስ ነው። ይህ መጠጥ በውስጡ ባለው ልዩ ውህድ አማካኝነት የደም ስሮችን እንደ ሀይብ መንገድ ወለል አድርጎ የመክፈት ሚስጢራዊ ኃይል አለው። ዛሬ በዚህ ቪዲዮ ውስጥ ይህን አስደናቂ መጠጥ በጠጡ በ24 ሰዓት ውስጥ ብቻ በእግሩ የደም ስሮች ውስጥ ምን አይነት አስገራሚ ለውጥ እንደሚፈጥር፣ የጠፋው የሙቀት መጠን ስሜት እንዴት በፍጥነት እንደሚመለስና የመደንዘዝ ስሜቱ እንዴት እንደሚቆም ሙሉ ሳይንሳዊ ሚስጥሩና አዘጋጀቱን በዝርዝር አብራራላቸዋለሁ። ከዚህ ታምረኛው የቀይ ስር ጭማቂ በተጨማሪ በዓለም አቀፍ የሕክምና ምርምሮች የተደገፈና ለደም ዝውውር እጅግ ጠቃሚ የሆኑ 10 መጠጦችን ከደካማው ጀምሮ እስከ መሪውና እስከ ምርጡ ድረስ ከደረጃ 10 እስከ ደረጃ 1 በጥንቃቄ በደረጃ ከፋፍዬ አዘጋጅቼላቸዋለሁ። ይህም የትኛው እንደሚሰራና የትኛው ዋጋ እንደሌለው በግልጽ እንድታውቁ ይረዳቸዋል። ወደ ዝርዝሩና ወደ አዘጋጀቱ በቀጥታ ከመሻገራች በፊት ይህ እጅግ ጠቃሚ የሆነ የጤና መረጃ በሀገራችን ላሉ ውድ ወላጆች፣ አያቶችና በዚህ ችግር ለሚሰቃዩ አዛውንቶች ሁሉ ተደራሽ እንዲሆንና ሕይወታቸውን እንዲታደግ አሁኑ ቪዲዮ ላይክ ማድረግ ድጋፎን ያሳዩን። ለቻናላችን አዲስ ይሆናላችሁ እስካሁን ቤተሰብ ያልሆናችሁ ደግሞ በየሳምንቱ እንደዚህ ያሉ በተግባር የተፈተኑና በሳይንስ የተደገፉ ድንቅ የጤና ሚስጥሮችን በሀገራችን ቋንቋ ለማግኘት አሁኑ ሰብስክራይብ በማድረግ የደወል ምልክቱን በመጫን የዚህ ትልቅ የጤና ቤተሰብ አባል ይሁኑ። ለመሆኑ ዋናውን ዝርዝር ከመመልከታችን በፊት እድሜያችን ከ60 ዓመት በላይ በሚሆንበት ወቅት በእግራችን የደም ስሮች ውስጥ እና አጠቃላይ በሰውነታችን ውስጥ ምን አይነት ከባድ ባዮኬሚካል ለውጥ ይከሰታል የሚለውን በግልጽ መረዳት አለብን። በሰውነታችን የደም ስሮች እንዲለጠጡ፣ እንዲላሉና ደም በነጻነት እንዲዘዋወርባቸው የሚያደርጉ ናይትሪክ ኦክሳይድ የተባለ እጅግ በጣም ወሳኙና አስደናቂ ማስተር ሞለኪውል በደም ስሮቻችን ውስጠኛ ግድግዳ ላይ ይመረታሉ። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት እድሜያችን እየገፋ 60 ዓመታችን ሲሻገር ይህ ማስተር ሞለኪውል የመመረት አቅሙ በሰውነታችን ውስጥ በሚገርም ሁኔታ እስከ 70% ድረስ ያሽቆለቁላል። ይህ ማለት የደም ስሮቻችን ተፈጥሯዊ ተለጣጭነታቸውን ያጣሉ ማለት ነው። ይህ ናይትሪክ ኦክሳይድ የተባለው ሞለኪውል በሰውነታችን ውስጥ ሲጠፋና ምርቱ ሲቀንስ ደግሞ የደም ስሮቻችን ይኮማተራሉ፣ በከፍተኛ ሁኔታ ይጠባሉ። በዚህ ምክንያት ልባችን የሚረጨው ደም ወደ ሩቅ የሰውነት ክፍሎቻችን በተለይም ወደ እግራችንና ወደ ጣቶቻችን መድረስ በእጅጉ ያቅተዋል። ይህ ችግር ደግሞ የደም ስር መጥበብን ብቻ ሳይሆን የሚያስከትለው እኛ በዓይናችን ሳናየውና በስሜታችን ሳናውቀው በየቀኑ በጠባቦቹ የደም ስሮች ውስጥ የሚባዙና የሚከማቹ ጥቃቅን የደም መርጋቶችን ማይክሮክሮስ ይፈጥራል። ይህም ወደፊት ለከፋ የደም ስር መዘጋት ይዳረጋል። በሀገራችን የተለመደው ልማድ እግራችን ሲቀዘቅዝ ወይም ሲደነዝዝ ዝም ብለን በተለያዩ ቅባቶች ማሸት፣ በሙቋ መዘብሰፍ ወይም እሳት አጠገብ ቁጭ ብሎ መሞቅ ነው። ይህ ግን የላይኛውን ቆዳ ብቻ ስለሚያሞቅ ጊዜያዊ መፍትሄ እንጂ ውስጥ ያለውን የደም ስር ችግር በፍጹም አይፈታውም።
ዘላቂውና እውነተኛው ፈውስ የሚገኘው የውጭውን ቆዳ በማሞቅ ሳይሆን በውስጥ በኩል ጠበበውና ደርቀው የተዘጉትን የደም ስሮችን በኃይል ሊሰፋና ሰውነታችን የናይትሪክ ኦክሳይድ ምርት በከፍተኛ ሁኔታ እንደገና እንዲጀምር ሊያስገድዱ የሚችሉ ተፈጥሯዊ መጠጦችን መውሰድ ብቻ ነው። አሁን እንግዲህ በዓለም ዙሪያ የተደረጉ ከ3000 በላይ ክሊኒካዊ ጥናቶችን መሰረት በማድረግ ከደካማ ወደ መሪው ያስቀምጥናቸውን 10 ምርጥ መጠጦችን ዝርዝር እና በሰውነታችን ውስጥ የሚያመጡትን ለውጥ በየተራ በጥንቃቄ እንመልከት። 10ኛ ውሃ። በዝርዝራችን በ10ኛ ደረጃ ላይ የተቀመጠው ሁላችንም በየቀኑ የምንጠጣው በየቤታችን የሚገኘውና ለህይወት መደገፊያ የሆነው ንጹህ ውሃ ነው። ብዙ ሰዎች ውሃ መጠጣት የደም ዝውውርን ሙሉ በሙሉ ያስተካክላል ብለው ያስባሉ። ውሃ መጠጣት ለጤናችን እጅግ አስፈላጊ መሆኑ አያጠራጥርም። ሰውነታችን ድርቀት ሲያጋጥመው ደማችን እየወፈረና እየጣበቀ ስለሚሄድ ውሃ ደም እንዳይረጋና ህዋሳት በተገቢ ሁኔታ ፈሳሽ እንዲያገኙ በማድረግ ረገድ ከፍተኛና የማይተካ እገዛን ያደርጋል። ነገር ግን እውነቱና ሳይንሳዊ ሀቅ ለመነጋገር ውሃ ብቻውን ከ60 ዓመት በኋላ የሚከሰተውንና በናይትሪክ ኦክሳይድ እጥረት የሚመጣውን ከባድ የእግር የደም ዝውውር ችግር በተአምር ሊፈታ ወይም የጠበቡትን የደም ስሮች ሊከፍታቸው በፍጹም አይችልም። በታዋቂ ፊዚዮሎጂካል ሕክምና ጆርናል ኦፍ አፕላይድ ፊዚዮሎጂ ላይ የወጣ ጥናት እንደሚያሳየው በእድሜ በገፉ አዛውንቶች ላይ ውሃ መጠጣት የእግር የደም ዝውውርን ሊያሻሽል የቻለው በ8% ብቻ ነው። ይህም ከእጥረት ለመከላከል እንጂ ችግሩን ለመፍታት በቂ አይደለም። ምክንያቱም ውሃ በውስጡ የደም ስር ግድግዳዎችን በኃይል ሊያፍታቱና ሊያሰፉ የሚችሉ የተፈጥሮ ናይትሪክ ውህዶችን ስለማይዝ በደም ስሮች ላይ ምንም አይነት የመለጠጥ ወይም የቫሊዴሽን ለውጥን አያመጣም። ስለዚህ ውሃ ለጤናማ ሕይወት መሰረትና የግድ አስፈላጊ እንጂ ለእግር መደንዘዝና ለቅዝቃዜ ዋና ፎስ ወይም መድኃኒት ሊሆን አይችልም። ለዚህም ነው በደረጃችን ዝቅተኛ ውጤት ይዞ 2/10 የተሰጠው። 9ኛ አረንጓዴ ሻይ። በዝርዝራችን በ9ኛ ደረጃ ላይ የተቀመጠው በብዙ የጤና አፍቃሪያና ክብደት መቀነስ በሚፈልጉ ሰዎች ዘንድ በሰፊ የሚዘወተረው አረንጓዴ ሻይ ወይም ግሪን ቲ በመባል የሚታወቀው እጽዋት ነው። አረንጓዴ ሻይ በውስጡ ባሉት ኬቺን በተባሉ አንቲኦክሲዳንቶች አማካኝነት የደም ስር ስራን በ12% ያሻሽላል። ነገር ግን ይህ ለውጥ በእግራችን ላይ እንዲታይ ከ8 እስከ 12 ሳምንታት ያህል ያለማቋረጥና በየቀኑ መታገስና መጠጣት ይጠይቃል። በተጨማሪም አረንጓዴ ሻይ ውስጥ ያለው የካፌን መጠን በአንዳንድ ስሜታዊ በሆኑ ሰዎች ላይ የደም ስርን በድንገት የማጥበብ ቫዞሴንትሪክሽን ተቃራኒ ባህሪ ሊያሳይ ይችላል። የእግር ደም ዝውውርን ከመጨመር ይልቅ ሊቀንሰውም ይችላል። ሌላው አብዛኛው ሰው የሚሰራው ትልቅ ስህተት ደግሞ አረንጓዴ ሻይን ልክ እንደ ሀገራችን ባህላዊ ሻይ በሚፈላና በሚንተከተክ ውሃ ማዘጋጀቱ ነው። ይህ መፍላት ግን በሻይ ውስጥ ያለው ጠቃሚ ንጥረ ነገር በ50% ያጠፋል። ስለዚህ አረንጓዴ ሻይ ጥቅሙ እንዳይቀንስ ማዘጋጀት ያለብን ለብ ባለና ከ76 ዲግሪ ሴልሲየስ በማይበልጥ ውሃ ውስጥ ዘብዝፎ በማቆየት ብቻ መሆን አለበት። ፍጥነቱ አነስተኛ መሆኑ ውጤቱ 3/10 ነው። 8ኛ የቼሪ ጭማቂ። በዝርዝራችን በ8ኛ ደረጃ ላይ የተቀመጠው በተለይ በምዕራባውያን ዘንድ በብዛት የሚዘወተረው የቆመጠጠው የቼሪ ጭማቂ ወይም ታርት ጄሪ ጁስ በመባል የሚጠራው መጠጥ ነው። ይህ የቼሪ ጁስ ጭማቂ በውስጡ አንቶሲኒያን የተባለ ጠንካራ ውህዶችን የያዘ በመሆኑ በደም ስር ግድግዳዎች ላይ የሚፈጠርን ጥቃቅን ቁስለትና ኢንፍላሜሽን በመቀነስ የእግር የደም ዝውውርን በ18% ያህል የማሻሻል አቅም አለው። ነገር ግን ለሀገራችን አዛውንቶች ይህን መጠጥ ስንመርጥ የሚያጋጥሙን ትልቁ ችግር በውስጡ ያለው ከፍተኛ የተፈጥሮ ስኳር መጠን ነው። በአንድ ብርጭቆ የቼሪ ጭማቂ ውስጥ እስከ 30 ግራም የሚደርስ ስኳር ይገኛል። ይህ የስኳር መጠን ደግሞ በሀገራችን ከ60 ዓመት በላይ ለሆኑና በአብዛኛው ለስኳር ህመም ወይም ለቅድመ ስኳር ተጋላጭ ለሆኑ አዛውንቶች የደም ስኳርን ስለሚያናጋ በፍጹም አይመከርም። የግድ ይህን ጭማቂ መጠቀም ካለቦትም ጥቅሙን ለማግኘትና ጉዳቱን ለመቀነስ በአንድ እጅ ጭማቂ 3 እጅ ውሃ በመጨመር በደንብ አቅጥነውና ጠዋት ላይ ብቻ መጠጣት አለቦት። ውጤቱ 4/10 ነው። 7ኛ የሮማን ጭማቂ። በዝርዝራችን በ7ኛ ደረጃ ላይ የተቀመጠው በሀገራችን በተለያዩ አካባቢዎች በብዛት የሚገኘው ፍሬው ደም የሚመስለው የሚገርመው የሮማን ጭማቂ ነው። የሮማን ጭማቂ ከቼሪው በተሻለ ሁኔታ የእግር ደም ዝውውርን በ4 ሳምንታት ውስጥ በ22% የመጨመርና በደም ስር ውስጥ የሚከማቸውን ስብ ወይም ፕላክ በአንድ ዓመት ውስጥ እስከ 30% የመቀነስ አስደናቂ ሳይንሳዊ አቅም አለው። የሮማን ጭማቂ ልዩ የሚያደርገው በውስጡ ባሉት ፑኒኮላጅን የተባሉ እጅግ ጠንካራ አንቲኦክሲዳንቶች አማካኝነት በሰውነታችን ውስጥ አስቀድሞ ያለውን ናይትሪክ ኦክሳይድ ፍሪ ራዲካልስ እንዲያጠፉት መከላከሉ ነው። ነገር ግን ልክ እንደ ቼሪ ሁሉ በአንድ ብርጭቆ ውስጥ እስከ 32 ግራም የሚደርስ ከፍተኛ ስኳር ይዟል። በዚህ ላይ ደግሞ በሀገራችን ገበያ ሁል ጊዜ ገዝቶ በየቀኑ ለመጠጣት በዋጋው በጣም ውድ ሊሆን ይችላል። ንጹህና ምንም አይነት ስኳር ያልተጨመረበትን ፍሬውን ጨምቆ ካገኙ በውሃ በደንብ አቅጥነው አልፎ አልፎ ቢጠጡት ለደም ስር ጤንነት መልካም አስተዋጽኦ ያደርጋል። ውጤቱ 5/10 ነው። 6ኛ ንጹህ የኮኮዋ መጠጥ። በዝርዝራችን በ6ኛ ደረጃ ላይ የተቀመጠው በተገቢ መንገድ ከተዘጋጀ የደም ስርን በከፍተኛ ሁኔታ የሚያነቃቃው ንጹህ የኮኮዋ ዱቄት ወይም ፒውር ኮኮዋ ፓውደር መጠጥ ነው። እዚህ ላይ ውድ ተመልካቾች በጥብቅ ማስተዋል ያለባቸው ነገር ቢኖር ሱቅ ውስጥ የሚሸጡትና ህጻናት የሚወዷቸውን ስኳርና ወተት የበዛባቸው የቸኮሌት ፓኬቶች ሳይሆን መራራና ንጹህ የኮካው ዱቄት ነው። በዚህ ንጹህ ኮካ ውስጥ ያሉት ፍላቭናሎች የደም ስርን በማፍታታት የደም ዝውውርን በአማካኝ በ24% የሚያሻሽሉ ሲሆኑ የሚገርመው ደግሞ ውጤቱ መጠጡን በጠጡ
በ2 ሰዓታት ውስጥ መታየት መጀመሩ ነው። ይህን መጠጥ በቀን ከ20 እስከ 30 ግራም ንጹህ የኮኮዋ ዱቄት በሙቅ ውሃ ወይም በቅባት አልባ ወተት አፍልቶ መጠጣት ይቻላል። መራራነቱን ለመቀነስ ትንሽ ማር ወይም ስቴቪያ መጠቀም ይመረጣል። ውጤቱ 6/10 ነው። አምስተኛ የሀብሀብ ጭማቂ በዝርዝራችን በ5ኛ ደረጃ ላይ የተቀመጠው በተለይ በሀገራችን ሞቃታማና ቆላማ አካባቢዎች በብዛት የሚመረተውና በውስጡ ከፍተኛ ፈሳሽ የያዘው የሀብሀብ ጭማቂ ነው። ሀብሀብ ዝም ብሎ ጥማት መቁረጫ ፍራፍሬ ሳይሆን በውስጡ ኤል-ሲትሪን የተባለ ድንቅና ብርቅዬ አሚኖ አሲድ በከፍተኛ መጠን የያዘ በመሆኑ የደም ዝውውር ለማሳደግ ልዩ ምርጫ ነው። ይህ ኤል-ሲትሪን የተባለ አሚኖ አሲድ ወደ ሰውነታችን ሲገባ በቀጥታ ወደ ናይትሪክ ኦክሳይድ በመቀየር የደም ስር ስራን በአጭር ጊዜ ውስጥ በ28% የማሻሻልና የመለጠጥ ኃይል አለው። የሀብሀብ ጭማቂ በእግር የሚፈጠረውን የደም ስር መድረቅና ጥብቅነት ከመቀነሱም በላይ ጠጥተው በ3 ሰዓት ውስጥ የእግርን የሙቀት ስሜት እንዲመለስ ያደርጋል። ምንም እንኳን ፍራፍሬው ተፈጥሯዊ ስኳር ቢኖረውም በውስጡ ባለው ከፍተኛ የውሃና የፋይበር መጠን ምክንያት በደም ስኳር ላይ የሚፈጠረውን ተጽዕኖ ከሌሎች ጭማቂዎች ያነሰ ነው። ውጤቱ 7/10 ነው። 4ኛ ደረጃ ላይ የሚገኘው የከሰል ሻይ ወይም ሂቢስከስ ነው። በዝርዝራችን በ4ኛ ደረጃ ላይ የተቀመጠው በሀገራችን በተለይም በባህላዊ ሻይ ቤቶችና በየገቢው ከሰል ሻይ ወይም የቀይ ሻይ ተብሎ የሚጠራው የሂቢስከስ ሻይ ነው። ይህ መጠጥ በኢትዮጵያ ማህበረሰብ ዘንድ በጣም በብዛት የሚገኝ ዋጋው እጅግ በጣም ርካሽ የሆነ ግን በሚገርም ሁኔታ ጥቅሙ ያልታወቀና የተናቀ የተፈጥሮ የጤና ምንጭ ነው። ከፍተኛ የሕክምና ጥናቶች እንደሚያሳዩት ይህ የከሰል ሻይ በደም ስር ግድግዳዎች ላይ ያሉትን ቱቦዎች በማላላት የደም ግፊትን በእጅጉ የሚቀንስ ሲሆን የእግሩ የደም ዝውውርን በ31% ያሻሽላል። ለውጥ የሚታየው በ10 ቀናት የዘውትር አጠቃቀም ውስጥ ሲሆን 2 የከሰል ሻይ ከረጢቶችን ወይም ቅጠሉን በሙቅ ውሃ ውስጥ ለ10 ደቂቃ ዘብዝፎ በቀን 2 ጊዜ ጠዋትና ማታ መጠጣት ሰፊ ለውጥ ያመጣል። ነገር ግን አንድ ትልቅ ማሳሰቢያ፣ አስቀድመው የደም ግፊትን መድኃኒት የሚወስዱ ሰዎች ይህ መጠጥ ግፊታቸውን በጣም ዝቅ እንዳያደርገው ከመጠቀማቸው በፊት የግድ ዶክተራቸውን ማማከር አለባቸው። ውጤቱም 8/10 ነው። 3ኛ የሴሌሪ ጭማቂ በዝርዝራችን በ3ኛ ደረጃ ላይ የተቀመጠው በሀገራችን በየአትክልት ስፍራውና በየሱቁ የሚገኘው የሴሌሪ ወይም የፈረንጅ ድንብላል ጭማቂ ነው። ሴሌሪ በተፈጥሮ ናይትሬት ወይም ናቹራል ናይትሬት እጅግ የበለጸገ በመሆኑ አንድ ብርጭቆ የሴሌሪ ጭማቂ በጠጡ በ3 ሰዓት ብቻ የእግር ደም ዝውውርን ከ35% እስከ 40% ድረስ የመጨመር አስደናቂ ፍጥነት አለው። የሚገርም የዚህ መጠጥ የናይትሬት ለውጥ ሂደት የሚጀምረው ገና ጭማቂን በአፋችን ስጉነርስ ወይም ደግሞ በአፋችን ውስጥ ባሉ ጠቃሚ ባክቴሪያዎችና በምራቃችን አማካኝነት ነው። ይህ ወደ ናይትሪክ ኦክሳይድ ይቀየራል። 4 ወይም 5 ትላልቅ የሴሌሪ አገዳዎችን በመጭመቂያ ማሽኑ በመጭመቅ በየቀኑ ጠዋት ባዶ ሆድ መጠጣት ለእግር ላይ የሚፈጠር ቁርጥማትና የጡንቻ መሸማቀቅ ሙሉ በሙሉ ያጠፋል። ጣዕሙ ትንሽ ጨዋማና አረንጓዴ በመሆኑ መጀመሪያ ላይ ለምላስ አይመችም። ለተዘጋጋ የደም ስርና ለደም መርጋት መከላከያ ግን ፍጹም ፈውስ ነው። ለዚህም ነው ውጤቱ 8.5/10 የሆነው። 2ኛ የአሮጉላ ስሙዝ በዝርዝራችን በ2ኛ ደረጃ ላይ የተቀመጠው አሮጉላ የተባለውና በሀገራችን በአንዳንድ የሰላጣ አትክልት ቦታዎች የሚበቅለው ድንቅ አረንጓዴ ቅጠላ ቅጠል ነው። አሮጉላ በምድር ላይ ካሉ አረንጓዴ አትክልቶች ሁሉ በውስጡ በያዘው የተፈጥሮ ናይትሬት ክምችት የትኛውንም ቅጠል በብልጫ የሚበልጥ ድንቅና ልዩ የሆነ የተፈጥሮ ጸጋ አለው። በ2 ሳምንት የዘወትር አጠቃቀም ብቻ በእግር የደም ስሮች ውስጥ ያለውን የደም ፍሰት ፍጥነት በ42% የመጨመርና የደም ስር ጥራትን የማሻሻል ልዩ አቅም አለው። አዘገጃጀቱም 2 ኩባያ የአሮጉላ ቅጠል፣ 1 ኩባያ ብሉቤሪ ወይም ሀገር ውስጥ የሚገኝ እንጆሪ፣ ግማሽ ሙዝና የለውዝ ወይም የአልመንድ ወተት በአንድ ላይ ፈጭቶ ሳይቆይ ወዲያውኑ መጠጣት ነው። ይህ ስሙዚ በእግር ላይ የሚታዩን የስጋ ቀለም መገርጣት፣ በእግር ስሮች ላይ የሚፈጠረውን እብጠትና ድንዛዜ በጥቂት ሳምንታት ውስጥ በማስተካከል የመራመድ አቅምን ይጨምራል። ውጤቱ 9/10 ነው። 1ኛ የቀይ ስር ጭማቂ። አሁን እንግዲህ ወደ ዝርዝራችን መጨረሻው ፍጹም አቻ የሌለውና የአጠቃላይ የደም ዝውውር ስርዓት ንጉስ ወደ ሆነው መደነቂያ መጠጥ ደርሰናል። ይህ መጠጥ በሀገራችን በማንኛውም የገበያ ቦታ በቀላሉና በሀቅ የሚገኘው ሁላችን በቤታችን የምናውቀውና የምንመገበው የቀይ ስር ጭማቂ ወይም ቤትሮት ጁስ ነው። ቀይ ስር በፈሳሽ መልኩ ሊወሰድ ከሚችሉ የተፈጥሮ እጽዋቶች ጸጋዎች ሁሉ የላቀውንና በሰውነት ውስጥ ወደ ናይትሪክ ኦክሳይድ የሚቀየረውን የተፈጥሮ ናይትሬት በከፍተኛ ክምችት ይዟል። 1 ብርጭቆ ንጹህና ያልተቀላቀለ የቀይ ስር ጭማቂ በጠጡ በ2ና በ3 ሰዓታት ውስጥ ብቻ በእግር ውስጥ ያለው የደም ዝውውር በፍጥነት ከ30% እስከ 50% ድረስ በኃይል ይጨምረዋል። በታዋቂው የዓለም አቀፍ የሕክምና ጆርናል ኦፍ አፕላይድ ፊዚዮሎጂ ላይ የወጣው አንድ ትልቅ ሳይንሳዊ ምርምር ይህን በተግባር በዕድሜ በገፉ አዛውንቶች ላይ ሞክሮ አረጋግጧል። ጥናቱ በግልጽ እንደሚያሳየው ለ15 ቀናት ያለማቋረጥ በየቀኑ ጠዋት የቀይ ስር ጭማቂ የጠጡ አዛውንቶች በእግራቸው ላይ የነበረው የደም ዝውውር በ45% ጨምሮ ተገኝቷል። ከዚህም በላይ የደም ስሮቻቸው ግድግዳ ላይ የነበረው መድረቅና መጥበብ ችግር በ30% ቀንሶ የደም ስሮቻቸው ሙሉ በሙሉ እንዲለጠጡና ክፍት እንዲሆኑ አድርጓል። ይህ ማለት በእግር ላይ የሚሰማው መራመድ የሚከለክሉ የመደንዘዝ፣ የመቀዝቀዝ፣ የቁርጥማትና የደካማነት ስሜት በ2 ሳምንታት ብቻ ሙሉ በሙሉ መወገድ ይችላል ማለት ነው። አጠቃቀሙን አዘጋጃጁ በየቀኑ ጠዋት 8 አውንስ ወይም 1 መካከለኛ ንጹህ ብርጭቆ ሙሉ ንጹህ የቀይ ስር ጭማቂ በባዶ ሆድ
መጠጣት አለቦት። ቀይ ስሩን ሲያዘጋጁ ምንም አይነት ስኳር፣ ማር ወይም ሌላ ኬሚካል ሳይጨምሩ ንጹህ ተፈጥሯዊውን ቀይ ስር ብቻ በማሽኑ ጨምቆ ማውጣት ለውጤታማነት ወሳኝ ነው። ሁለት በጣም አስፈላጊ የሆኑ የጤና ማሳሰቢያዎች አሉ። አንደኛው ቀይ ስር አዘውትሮ ሲጠጡ የሽንት ወይም የሰገራ ቀለም ወደ ሮዝ ሊቀየር ይችላል። ይህ ተፈጥሯዊ ስለሆነ በፍጹም እንዳይደነግጡ። ሁለተኛው ማሳሰቢያ ቀደም ሲል በህይወቱ የኩላሊት ጠጠር ታሪክ አለቦት። ቀይ ስር በውስጡ ኦክሳሌት የተባለ ውህድ ስላለው ከመጠቀሙ በፊት የግድ የቤተሰብ ዶክተሩን ማማከር አለቦት። ከዚህ ውጭ ግን ለብዙሃኑ ማህበረሰባችን የቀይ ስር ጭማቂ በእግር ቁርጥማትና በደም ዝውውር እክል ላይ ያለምንም ጥርጥር ተአምር የመስራት አቅም ያለውና የጤና ንጉስ ነው። ውጤቱም 10 ከ10 ነው። ታዲያ ይህን ሁሉ ያየነውን የተፈጥሮ ሳይንሳዊ የጤና መፍትሄ በዕለት ተዕለት ውጥረት በበዛበት ህይወታችን ውስጥ እንዴት በቀላሉ ተግባራዊ እናደርገው? አጠቃቀሙ በጣም ቀላል ነው። በየቀኑ ጠዋት በባዶ ሆድ የመጀመሪያው መሰረት 1 ብርጭቆ ንጹህና ትኩስ የቀይ ስር ጭማቂ መጠጣት መሆን አለበት። በመቀጠል ከሰዓት በኋላ ወይም ማታ ወደ መኝታ ከመሄዱ በፊት 1 ብርጭቆ የከሰል ሻይ ወይም የሰሊጥ ጭማቂ ይጠጡ። ሁለቱንም በአንድ ላይ መጠጣት ግን አያስፈልግም። ይህንን የተፈጥሮ ልማድ ለ30 ቀናት ብቻ ያለማቋረጥ በዲሲፕሊን ካደረጉት በእግሮ ላይ የሚመጣውን አስደናቂ የጤና ለውጥ አይተው እርስዎም ሆነ የሚከታተሉት ዶክተር በእጅጉ ትገረማላችሁ። ነገር ግን የእነዚህ መጠጦች ጠቃሚ ኃይልና ንጥረ ነገር በሰውነት ውስጥ እንዳይቀንስ እነዚህን 5 ከባድ ስህተቶች በፍጹም እንዳይሰሩ በጥብቅ ተጠንቀቁ። አንደኛ፣ እነዚህም በተፈጥሮ ናይትሬት የበለጸጉ መጠጦች ከምግብ ጋር አብሮ ወይም ከምግብ በኋላ ወዲያውኑ መውሰድ። ይህ ትልቅ ስህተት ነው። ሁልጊዜም በባዶ ሆድ መሆን አለበት። ምክንያቱም በሆዳችን ውስጥ ሌላ ምግብ ካለ ሰውነታችን በመጠጦች ውስጥ ያለው ናይትሬት በከፍተኛ ሁኔታ የመምጠጥና ወደ ደም የመቀየር ባዮኬሚካል አቅሙ ስለሚቀንስ ጥቅሙ ይጠፋል። ሁለተኛ፣ እነዚህን የጤና መጠጦች እንደጠጡ ወዲያውኑ በሱቅ የሚሸጡ የአፍ ማጠቢያ ኬሚካሎች ወይም ማውዞች ተጠቅሞ አፉን መታጠብ። ይህ ጥቅሙ ሙሉ በሙሉ ያጠፋዋል። ምክንያቱም የአፍ ማጠቢያ ኬሚካሎች በአፋችን በምላሳችን ላይ ያሉትን ናይትሬትን ወደ ደም አሳሽ ናይትሪክ ኦክሳይድ ለመቀየር የሚያግዙትን ጠቃሚ ተፈጥሯዊ ባክቴሪያዎች ስለሚገድሏቸው ነው። ሶስተኛ፣ የ1 ወይም የ2 ቀን መጠነኛ የሙቀት ለውጥ አይቶ ሂደቱን ማቋረጥ። የደም ስር ግድግዳዎች ሙሉ በሙሉ እንዲታደሱና እንዲፈወሱ ሳምንታትና ወራትን መታገስ የግድ ይላል። አራተኛ፣ በእነዚህ መጠጦች ለውጥ ስላገኙ ብቻ የዶክተር ያዘሉትን የደም ግፊት፣ የኮሌስትሮል ወይም የልብ መድኃኒት ያለ እርሱ እውቅና ፈቃድ በራሱ ፍላጎት ማቋረጥ። ማወቅ ያለብን እነዚህ ተፈጥሯዊ መጠጦች የዘመናዊ ሕክምና ሳይንስን የሚደግፉ የሚያግዙና ፈውስን የሚያፋጥኑ እንጂ የታዘዘ መድኃኒትን ሙሉ በሙሉ በረሃችን የምንተካባቸው አይደሉም። አምስተኛ፣ በየሱፐርማርኬቱና በየሱቁ የታሸጉ ለረጅም ጊዜ እንዲቆዩ ኬሚካላዊ ነጭ ስኳር የተሰገሰገባቸው የፋብሪካ ጭማቂዎች መግዛት። ሁልጊዜም በቤት የተዘጋጀ ንጹህ መሆን አለበት። ውድ የሀገር አዛውንቶች፣ እናቶች፣ አባቶች እንዲሁም ወላጆቻችሁን የምትንከባከቡ ልጆች እድሜ ሲገፋ መታመም፣ መደንዘዝና መዛል ተፈጥሯዊ ግዴታ በፍጹም አይደለም። የጥንት የሀገራችን አባቶችና እናቶች ቀይ ስርን፣ ቅጠላቅጠሎችን፣ የጓሮ አትክልቶችና የተፈጥሮ ሙሉ እህሎችን አዘውትሮ ስለሚመገቡ እድሜያቸው ቢገፋም ጉልበታቸው ሳይዘል ጤናማ ሆኖ ይኖሩ ነበር። ዛሬ ግን የእኛ አኗኗርና አመጋገብ ተቀይሮ የተፈጥሮ ጸጋዎችን ትተን በፋብሪካ በቅባት ምግቦች በመተካታችን የደም ስሮቻችን እየጠበቡና እየደረቁ ለእግር ስቃይና ለመውደቅ አደጋ ተዳርገናል። ፈጣሪ የፈጠረውን አካላችን ራሱን በራሱ የሚፈወስና የማደስ አስደናቂ የተፈጥሮ አቅም አለው። ከኛ የሚፈለገው ግን ለዚህ ስራው የሚሆነውን ተገቢ ጥሬ ዕቃ ወይም ንጥረ ነገር እንድሰጠው ብቻ ነው። ዛሬ እኔ ላቀረብኩላችሁ ተፈጥሯዊ መፍትሄ ምንም አይነት ትልቅና አስደንጋጭ የገንዘብ ወጪ አያስፈልገው። በየፋርማሲዎች ከሚገዙት ውድ መድኃኒቶች አንጻር ሲታይ ዋጋው በጣም አነስተኛና ቀላል ነው። ስለዚህ ለጤናው ለወደፊት ህይወቶ ሲሉ አንድ ትልቅና ታሪካዊ ውሳኔ በቤት ውስጥ በቁርጠኝነት እንዲወስኑ በታላቅ አክብሮት እጋብዛቸዋለሁ። ለሚቀጥሉ 30 ቀናት ብቻ በየቀኑ ጠዋት 1 ብርጭቆ ንጹህ የቀይ ስር ጭማቂ ጠጥቶ ራስን የመፈተንና የመለወጥ የተግባር ጉዞ አሁኑ በቤቱ ይጀምሩ። በእግሮ ላይ የሚመጣውን የሚገርም ሙቀት ስሜት፣ የቁርጥማቱን መጥፋት፣ የደካማነት መወገድና የመራመድ በራስ መተማመኑ መመለስ በየቀኑ በጥንቃቄ ታዘቡ። ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ይህ መረጃ እጅግ ስለሚያስፈልጋቸው ወላጆቻችሁና ዘመዶች ሁሉ እንዲደርስ አሁኑ በዋትሳፕ በቴሌግራም ወይም በፌስቡክ ሼር አድርጉላቸው። የዛሬው ጥንቃቄውና ምርጫው የነገውን የእግሮን ጤንነት ጥንካሬና ሙሉ ነጻነት ይወስናል። መፍትሄውና ምርጫው ዛሬ በእርሶ እጅ ላይ ይገኛል። በሚቀጥለው ሳምንት በሌላ በጥናት የተደገፈ አስደናቂ የጤና ሚስጥርና ትምህርት በቻናላችን እስከምንገናኝ ድረስ ፍጹም ሰላም ጤና ለእናንተና ለቤተሰቡ ይሁን። ስላዳመጣችሁኝ አመሰግናለሁ።